ሰላሌ ብቻ ነው ወይ መባል የሌለበት? ጎንደርን ሲናገር የተነበራችሁ በትግራይ ህዝብ ረሃብተኛ አትቆምሩብን። ቲክታከር ይብለጣችሁ እንደ እናንተ ትንቢት መሳይ እርግማን። የራሳችሁ ችግር ካልሆነ የሰው ችግር አይገባችሁ። እያንዳንዱ ስብከት ገንዘብ ነው። ሰላም ጤና ይስጥልኝ ውድ ቃል ቀርን ሚዲያ ቤተሰቦቻችን እንደምን አላችሁ? በእያላችሁበት ሰዓት አቆጣጠር እንዳላችሁበት ሁኔታ ሰላማችሁ በዝት ይበል ማለት ፈልጋለሁ። ወንድም እህቶቼ፣ ታላቅ ታናሾቼ እንደየእድሜያችሁና እንደየክብራችሁ መጠን ሰላማችሁ ይብዛ። ታመው የተኙ በሆስፒታል ያሉ በጸበል ስፍራ ያሉ ወገኖቻችን እግዚአብሔር ያስባቸው። በእስር ቤት የሚገኙትና ስደተኛ ወገኖቻችንና ቤተሰቦቻችን ሁሉ ከክፉ ነገር በሙሉ ይጠብቃቸው። በጸበል ስፍራ በመከራና በስቃይ ውስጥ ከሚገኙት በተጨማሪ ደግሞ በጦርነት መካከል በችግር በረሃብና በስቃይ በመከራ ውስጥ የሚንገላቱ ወገኖቻችን በሀገራችን ዳር ድንበርም ጨምሮ እንዲሁም መሃል ከተማም ጨምራለንና ለሁሉም ወገናችን እግዚአብሔር ምሕረቱን ያወርድልን፣ ከክፉ ነገር በሙሉ ያሻግረን። ዛሬ የቅዱስ ሚናስና የሕፃኑ ቅዱስ ቂርቆስ ዕለት ነው አይደለም? በበረከት በረድኤት ከክፉ ነገር በሙሉ ይጠብቃችሁ። እመቤታችን ቅድስተ ቅዱሳን ድንግል ማርያም አማላጅነት በቅዱሳን መላእክት በነቢያት በሐዋርያት በጻድቃን በሰማዕታት ጸሎትና ምልጃ በረከትና ረድኤት ከነመላው ቤተሰቦቻችሁ ከክፉ ነገር በሙሉ ተጠብቃችሁ መልካም ዘመን ያምጣልን። የዛሬው መረጃ ነው ይዤላችሁ መጣሁት። የዛሬው መረጃ አንደኛውን ጉዳይ መታሃራ ወስዳችኋለሁ፣ ሁለተኛውን ጉዳይ ደግሞ ነግራችኋለሁ። ማህበራዊ ሚዲያ ላይ አጀንዳ የሆነው የሰላሌው መተተኞችን በተመለከተ የተሰራውን ፕሮግራም አቀርብላችኋለሁ። የሰላሌው መተተኞች አመጽ ተነስቶበታል። የሰላሌ መተተኞች ብሎ ህዝብ ተፈርጇል። ስለሱ ጉዳይ አነሳላችኋለሁ። በተጨማሪ ማቀርበላችሁ ደግሞ ሕፃጽ ላይ ወስዳችኋለሁ። እዛም አያይዤ የፖለቲካ ንግድ አትነግዱብን እባካችሁ ብዬ ነግራችሁ ነበር። ዛሬ ደግሞ የፖለቲካው ንግድ ተጀምሯል። በዚህኛው በኩል ሌላ፣ በዛኛው በኩል ሌላ፣ ሁለቱንም ማሳይቻችሁ የኛ ግን ሰዋዊ መፍትሄ ምን መሆን እንዳለበት አቅጣጫ ሐሳብ የምንሰጣጥበት አንደኛው መረጃችን ይሆናል። አንድ አባታችን ከ4 ዓመት ነው ከ5 ዓመት በፊት የነገሩን ነገር አሁን እየሆነ ነው። የነገሩን ነገርና አሁን ምን ሆነውን ነገር በተግባር የሚያሳዩንን ማስረጃ ይዤላችሁ ቀርቤያለሁ። ብፁዕ አቡነ አብርሃም ደግሞ ዛሬም አንድ ነገር ብለውናል። ስለሳቸው የማቀርብላችሁ መረጃ ይኖረኛል። ከዛ በማስከተል በኢትዮጵያ ውስጥ ሕፃጽ ረሃብ ነው ያለው። አዲስ አበባ ውስጥ ጀሞ ላይ በ2.5 ሚሊዮን ብር የሚሸጥ ቦትል መጠጥ አለ። እሱን እናየዋለን። አብረን የምንታዘበው ይሆናል። ፕሮግራሙን አዘጋጅቼ የማቀርብላችሁ አርአያ መካሻ ነኝ። ይህ ቃል ቀርን ሚዲያ ነው። ከመሸጋገሪያ በኋላ ተመልሰን እንገናኝ። እግዚአብሔር አምላክ ዓለምን ከፈጠረበት ጥበቡ ይልቅ ዓለምን ያዳነበት ጥበቡ ይበልጣል። በእኛ ዘመን ደግሞ በገዳም ያሉ መነኮሳት ከሚደርስባቸው ምድራዊ ፈተና በበለጠ የሰማዩ ቤታቸውን በመናፈቅ የሚያደርጉት ተጋድሎ እጅጉን ያስደንቀኛል። በገዳም ያሉ መናንያን ለሰማዩ ክብር የሰው ልጆች እንዲበቁ፣ ሀገር ሰላሟ እንዲበዛ ክረምቱን በጎርፍ ተፈትነው የበጋውን ሐሩር ተቋቁመው ስለኛ ከጸለዩ የምድራዊ ችግራቸውን ለመቅረፍ እኛ ለምን አለንላችሁ አንላቸውም። ጾሙን የበረከት እንዲያደርግልን ጸሎት ልመናችንን ደግሞ የድንግል ማርያም ልጅ መድኃኔ ዓለም እንዲቀበልልን የሙታንሳ ማር ቅዱስ ሚካኤል አንድነት ገዳም አባቶቻችንን በዓታቸውን እንገንባ። የመጀመሪያው መወስዳችሁ መታሃራ ነው። ተወልጄ ያደግኩበት ከተማ ውስጥ አንድ አባት ደወሉልኝ ልጄ ብለው። እኚህ የምታያቸው አባት ምስላቸውን ከልዬ ነው አፍሬ ማለት ነው። ጨንቆኝ 4 ልጆች ወልደው አሳድገው መከራቸውን አይተው አሳልፈው በጡረታ ተቀምጠው እድሜያቸው ከገፋ በኋላ ስለወደቁ ሰውነታቸውን ማንቀሳቀስ አልቻሉ። አሁን መራመጃ አጣሁ ልጄ። ቁጭ ብዬ እንኳን ሰው ወደ ውጭ የሚያወጣኝ አጣሁ። ወንበር ላይ ነው ሰዎች ደግፈው በመከራ የሚያስቀምጡኝ። ልጆቼ አጠገቤ የሉም፣ እባክህ እርዳኝ። እኔ የምፈልገው ምናልባት ዊልቸር ካገኘህልኝ አሉኝ። እኔ ገንዘብ አልጠይቅም። ዊልቸር ያላችሁ ሰዎች እንድትረዱኝ ፈልጌ ነው ያመጣሁላችሁ። ምናልባት እኛ አባት የኔ አባት ናቸው፣ እንደዛ ብላችሁ ሰዱልኝ። እኚህን አባቴን ዊልቸር የምታግዙኝ ሰዎች ካላችሁ ዊልቸሩን ነው የምፈልገው፣ ሌላ ነገር አልፈልግም። ዊልቸር ራሱን ዊልቸሩን
ወይ እዚህ ሰው ካላችሁ አስገዝታችሁ አምጡልኝ እኔ ዊልቸሩን ላደርስላችሁ ፈቃደኛ ከሆናችሁ አመሰግናለሁ ይሄንን ልነግራችሁ ነው መታሪው ሰርኳችሁ ለዚህ ነው ተወልጅ ያድኩባት መተሳሰብ ፍቅር ያለባት ብሔር የሌለባት አብሮነት ያለባት አንድነት ፍቅሯ መተሳሰባ በጣም የሚያስቀና እዛ ሀገር ጉራጌ እዛ ሀገር ኦሮሞ እዛ ሀገር አማራ እዛ ሀገር ትግሬ የሚባል ነገር የለንም እኔን ያሳደጉኝ ትግሬዎች እኔን ያሳደጉኝ አማሮች እኔን ያሳደጉኝ ሲዳማዎች እኔን ያሳደጉኝ ከምባታዎች እኔን ያሳደጉኝ ሁሉም ብሔሮች ናቸው የት መታሃራ ትንሿ ኢትዮጵያ ነች ለኔ መታሃራ ታዲያ አንደኛው አባቴ ሲጎዳ ብሔር ምንድነው ብዬ አላቅ አንልምኛ ብለን አናውቅም ወደፊትም አንልም ያደግነው መታሃራ ስለሆነ ስለዚህ አባቴን አግዙኝ እላችኋለሁ ዊልቸር ነው የጠየቅኳችሁ ሌላ ነገር አልጠየቅኳችሁ ጡረታ ወጣው ደከም ብለው ያሉ ናቸው አባቴ ከቻላችሁ አግዙኝ የምትችሉ ሰዎች አመሰግናለሁ ወደ ፕሮግራም ልገባላችሁ ነው ማህበራዊ ሚዲያ ላይ ሱሉልታና መተት የተነሳ አጀንዳ አለ ሱሉልታ የመተት ከተማ ነች ብሎ የተናገረ አንድ ፓስተር አለ ምን ገረማችሁ ልላችሁ ነው ነገር ግን ከዛ በፊት አንድ ነገር ላሳያችሁ ነው ሱሉልታ የመተት ከተማ ነች ልላችሁ አይደለም የኔ አጀንዳ ግን ሱሉልታ የመተት ከተማ ነች ያለባትን ቪዲዮ እቺን ላሳያችሁ የዛሬ መነጋገሪያ ነች ከትላንትና ማታ ጀምሮ ግን እነግራችኋለሁ መረጃውን ከማስረጃ ጋር ጨምር ማለት ነው ከሰላሌ አገሩ የጠንቋይ አገር ነው ከሰላሌ ሰላሌ የጠንቋይ ሀገር ነው ሀገሩ የጠንቋይ ሀገር ነው ማን ነው ያለው ፓስተር ሄኖክ ነው ፓስተር ሄኖክ ገጹ ላይ ስትገቡ አታገኙ ያው ገጹ የቲክቶክ ገጹ ላይ ነው የሚለቀቀው ቲክቶክ ገጹ ላይ የለም ምን ስለተከፈተበት ዘመቻ ስለተከፈተበት ምን አይነት ዘመቻ ተመከልከቱት ይሄን ከነው ከሰላሌ አገሩ የጠንቋይ አገር ነው የመተተኛ በዚህ ደረጃ አፉን ሞልቶ ሃይማኖት አስተምራለሁ የሚል ሰው ሰላሌን እንደዚህ የሚያጥላላበት እንደዚህ የሚያንቋሽሽበት እንደዚህ የሚያዋርድበት ሁኔታ ይኖራል ብዬ አስቤ አለም ያላቀ ምክንያቱም ሰላሌ የአድዋ ጀግኖች አገር ነው ሰላሌ ወንድማችን ጋዜጠኛ ነው የሰላሌ አካባቢ ተወላጅ ነው ብዙዎችም ያነሱት ነው እኔ አንድ ነገር ልንገራችሁ ለምንድን ነው የገረማችሁ እነዚህ ሰዎች እንዲህ ሲናገሩ ለምን ደነቃችሁ ነው የምለው ልክ ነው ሐሳባችሁ በሙሉ ትክክል ነው አካባቢ ተጠርቶ አካባቢ ተለይቶ ሰላሌ የመተተኞች ሀገር ሊባል አይገባም ወንጀል ነው ሰላሌ ብቻ ነው ወይ መባል የሌለበት የሌላው እርኩስ የናንተ ቅዱስ ብቻ የሚሆንበት አንጀዳም የለም ሁሉንም ነው ማወገዝ ያለብን ሰላሌ የጀግኖች ሀገር የኢትዮጵያውያኖች ሀገር ኦሮሞዎች የሚኖሩበት አማሮች የሚኖሩበት ትግሬዎች የሚኖሩበት አፋሮች የሚኖሩበት የኢትዮጵያውያን ከተማ ነው ክልል አካባቢ ነው ስፍራ የመተተኞች ሀገር ተብሎ አይጠራም እስከ ዛሬ ግን ተሰሙት ነበር የጎጃም መተተኞች ሲባል ተሰማላችሁ ጎጃም የመተተኞች ሀገር ሲባል ሰምታችኋል ጎንደር የመተተኞች ከተማ ሲባል ሰምታችሁ ታውቃላችሁ ሸዋ የመተተኞች ሀገር ሲባል ሰምታችሁ ታውቃላችሁ አልሰማችሁ ሁሉ ጊዜ የሚያንገበግበንና የሚቆጨን እኛ ጋር ብቻ ሲመጣ ነው ወይ የቅርቡን ጊዜ ላስታውሳችሁ ይሄን ቪዲዮ ተመልከቱት የቅርቡን ጊዜ የሚሰራ አጋንንታዊ ኃይል የትም ቦታ የለም አገሪቱን ስለሚወዱ ሌላ የሚጎበኝ ሰሜን አካባቢ የሚሰራ አጋንንታዊ ኃይል የትም ቦታ የለም ሰሜን አካባቢ የሚሰራ አጋንንታዊ ኃይል የትም ቦታ የለም የትም ቦታ አታገኙትም ይሄ ተባለው እዚሁ እኮ ነው ሌላ ቦታ አይደለም የምነግራችሁ እዚሁ የተነገረው ነው እኔ እዚህ የተነገረው ነው ያሳየዋችሁ እደግምላችኋለሁ ከፈለጋችሁ ሌላም አለው ምን ይሄ ብቻ ነው ሌላም ልጨምርላችሁ እንጂ ምን አንድ ብቻ እናረጋዋለን ስለ ሰሜኑ ተደጋግሞ ሲነገር ተሰማላችሁ ግን እናንተም ዝም ትላላችሁ ዝም ማለት ብቻ አይደለም ደግፋችሁታል መደገፋችሁን በተግባር ነው ያሳያችሁ ይሄን አልሰማችሁትም ከዚህ በፊት ጎንደር ጎጃ አፋርግፍ ከራማ የጎንደሩ የታመነ ካሳ ጌታ ምን አርግ ትለኛለህ ለሐሱካ ሀጅ لا اله الا الله محمد رسول الله ሙስሊም ነን ኦርቶዶክስ ነን ነካነህ እንዴ ከኛው ወጣ ደሞ አስለቃቂ እኔ በእጣን ነው በሽቶ አንተ ካለ መጋረጃ it is different I know it
የወለነው ጫማ የወለነው ጫማ አዳሉ ወሰኑ ባለ ወርቁ ጫማ አለቃውን ኢየሱስ አዋረደው። የኔ ኢየሱስ አይወድማ ሲከናወንልኝ አይወድማ የኔን ከፍታ አይወድማ መርዶ ሆኖበታል አይወድማ የደስታ የለታ ጠላትን እህልና ይለበየ ወደ ፈረንሳዩ መናኝ እንገጣጠማ እኔ ነኝ አንተ አንበሳ ምን ሽኩል ነው ስልጣናችን ትገጥመዋለህ ሌላ ያለውን ኢየሱስ ትችላለህ አንተም ኢየሱስ ፈጠረ እኔም ላመነኝ የይሁዳ አንበሳ ፈጠረኝ ለሻሃቱ ገለሃይት እች ወሎ ነው አገር ጃማ ነው አገር ወሰን ይናገር እኔ ራያው ቅምጥል የኑር አህመድ አንበሳ እውርማ በራሽባ ምተረትር ከአርሹ ጌታ የተሰጠኝ ጌታ ማንን ያሸንፋል የዳቢሎስ የጋኔል አባት እኔ ጦቃራ አባቡሌ የይሁዳ አንበሳ የሥላሴ ባሪያ ስበል ኢየሱስ ነው አንበሳ ባልካኛ በናዝሬቱ ጌታ በኢየሱስ ስም እሳት አስቀመጥኩብህ ልቀቃትና ሂድ እመነኝ አለቅም አንተም የኢየሱስ እኔም የይሁዳ የሰባት ሰማያቱ ባሪያ ሴም ቲንግ ዲፍረንት ነገርኩ እኮ እኔ በመጋረጃ በዕጣን በሽቶ ብፈርድ አንተ በመንፈስ ቅዱስ እዚህ ትፈርዳለህ አንድ ነን ልዩነታችን ቆይ ላይክ 5 ሜትር አንድ ነን አንተ የምትሄደው እኔ ጋር ደግሞ መጋረጃ ይሄን ቪዲዮ አላያችሁትም ጎንደርን ወሎን ሸዋን እየዘለፈ ባጋንንት ሰምታችሁታል አይደል ዛሬ ሰላሌ መጣ ነገ በየቤታችሁ ይመጣል ዝም ስንላቸው አጋንንት እያስመሰከሩ አካባቢ ማህበረሰብ ሰፈር የሚሰድቡ በጣም ብዙ ናቸው አሁን በራሱ አንደበት ነው የመሰከረው በራሱ አንደበት ሰላሌ ሀገር የመተተኞች ሀገር ያላችሁ አደባባይ ነው ጎንደርን ሲናገር የተነበራችሁ ጎጃምን ሲናገር የተነበራችሁ ወሎን ሸዋን ሲናገር የተነበራችሁ በየሰፈር በየመንደር በየቤታችሁ ገና ይመጣል ዝም ካልን ህግ ካልተከበረ እረፉ ብለን ከተናገርን ቆየነኝ እረፉ እባካችሁ እረፉ ሃይማኖት ከህዝብ ጋር አታጣሉ ብሔር ከጎሳ ጋር ሰፈር ከእምነት ጋር አታለያዩ ይሄ የራሳችሁን ስራ እምነታችሁ ፈውሳችሁ ከሆነ በራሳችሁ ደብቃውችሁ ፈውሱት በአደባባይ የገለጻችሁት በካሜራ ቀርጻችሁት ወደ ህዝብ ያጋለጣችሁት ነገር ህዝብን ነው የምታባሉት ብለን ከአንድ ጊዜ አይደለም ከ500 ጊዜ በላይ ነገርናችኋል ዛሬ እናንተ የሰማችሁት የት ነው እዚህ የት ሰላሌ ላይ ሁሉም ተነስቶበታል ሰላሌ ላይ እንዲህ ያለ ሐሰተኛ ፓስተር እንዲያረጋው ያኔ ስንነግራችሁ እኛን አትሰሙንም ነበር ያኔ ነገርናችሁ እናንተ ቤት እናንተ ሰፈር እንዳይመጣ ነው ዛሬ ምን ነግራችኋል ሌላው ሰፈር እንዳይሄድ ህግ ያስተካክልልን እናንተ ቤት ብቻ አይደለም በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ውስጥም አጋንንትን በምስክርነት የሚያስመሰክሩትም በመተት ስም ማህበረሰብ ህብረተሰብ ሰፈር አካባቢ ሰውን የሚበጣበጡትም ይቁሙልን ይታገዱልን ካሜራ ቀርጸው ለህዝብ ያውጁልን እርስ በርስ የሚያፋጅ ነገር ይቁምልን በቤተክርስቲያን ስም በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ስምም ያሉትንም ይታገዱ እኛም የምንናገረው ለአንድ ሀገር ለተለያየ እምነት የተከባበረ አብሮ መኖር እንጂ አንዱ እምነት እኔ ንጉስ ነኝ አንዱ እኔ ንጉስ ነኝ ማለት አይደለም የነገርናችሁ ደጋግመን ነው ዛሬ ሰላሌ ላይ ሲመጣ የተናገራችሁ በሙሉ አብዛኞቻችሁ የፖለቲካ ተንታኝ ናችሁ 99% ያኔ ነገርናችሁ እናንተ ቤት እንዳይመጣ ነው እናንተ የምትወዱት ሰፈር እናንተ የምትወዱት ጎሳ ጋር እንዳይመጣ ነው ነገርናችሁ ዛሬም የምንናገረው ጎንደር ያኔም ተሰድቧል ጎጃምም ተሰድቧል ወሎም ተሰድቧል እንደ ህዝብ ነው የተሰደበው እንደ ክልል ነው የተሰደበው እንደ ዞን ነው የተሰደበው ሸዋ ተሰድቧል ይሄ ተነገራችሁ ዛሬ አይደለም ይሄው ከነ ቪዲዮ ነው ያሳዩዋችሁ አሁን ደግሞ ነገርኳችሁ ሰላሌን ሰደባር ነገ ይመጣላችኋል
6 ኪሎ 4 ኪሎ 5 ኪሎ ሽሮ ሜዳ እያለ በየሰፈር ይመጣላችኋል። ከሰፈር ደግሞ መጥቶ ኳስ ሜዳ ሰፈር ይላችኋል። እንዲህ እያለ ነው የሚጀምረውና እንዲህ አይነት ሐሰተኛ ምስክሮችን ማህበረሰብ የሚያበጣብጡ የሃይማኖት ማንጽ መሰረት ያልሆኑ ጉዳዮችን እንዳይተላለፉ በሕግ እንዲጠየቁ መደረግ አለበት። እኔም ደጋፊያችሁ ነኝ። ነገር ግን የራሳችሁ ቁስል ብቻ አይሰማችሁ። የሌላውም ሰው ቁስል የኔ ቁስል ብላችሁ እሱንም አዳምጡት። ይሄ ለእናንተ ነው መልእክቱ። በሕግ የሚጠየቀው በሕግ ይጠየቅ። ወደ ሕጻጽ ልመጣላችሁ። ሕጻጽ ላይ በአደባባይ ነግራችኋል። ረሃብን ፖለቲካ አታድርጉብን ብለናችኋል። ደግሜ ነግራችኋለሁ። ረሃብን ፖለቲካ አታድርጉብን። በትግራይ ህዝብ ረሃብተኛ አትቆምሩብን። በደብረ ብርሃን ረሃብተኛ አትቆምሩብን። ለኛ በቃ አንፈልግም። ማስረጃውን ልንገራችሁ። እኔ ይሄንን ህዝብ አይታችሁ ከዚህ በኋላ ፖለቲካ መስራት እንዴት ነው የሚሰማችሁ? ሰብአዊነት አይቀድምም እንዴ? መጀመሪያ እስቲ ይሄ ልጅ ተመልከቱት። ከመጀመሪያው ጀምሮ ሲታገል የነበረ ወጣት ነው። እዩዋቸው እኚህን እናት። በእኚህ እናት አሁን ፖለቲካ መስራት አያሳፍርም? እባካችሁ ወገኖቼ፣ ዓለም ሁሉ ይድረሰን። እባካችሁ እየሞትን ነው። እኒህ እናቶች ማለት ናቸው ከወልቃይት ተፈናቅለው ማለት ነው። አሁን በመጥፎ ሁኔታ ላይ ውስጥ ነው የሚገኙት። እንደምታዩት የትግራይ ህዝብ ማለት ይሄ ነው ወገኖቼ። በመጥፎ ሁኔታ ውስጥ ነው የሚገኘው። ምንም አይነት መብራት የለም እዚህ፣ ምንም አይነት ሕክምና የለም፣ ምንም አይነት ነገር የለም ወንድሞቼ። የምዕራብ ተፈናቅለው በተለያዩ መጠለያ ይሄ ነው አሁን ህዝቡ። አሁን ይሄ ህዝብ መጀመሪያ ምን ይሁን ነው? ቆሞ ይሂድ፣ ይብላ፣ ሕክምና ያግኝ፣ መጠለያ ያግኝ፣ እንዳይራብና እናቁሞ ነው መጀመሪያ መሰራት ያለበት። መጀመሪያ ይሄ ነው የሚሄደው። ተጀምሮ ወደ ፖለቲካ አታስኪዱ የምንለው ፈርተን ነው። ምክንያቱም እኔ ያኔ ፖለቲካ በምሰራ ዘመን ከስዩም ተሾመ ጋር በምሰራ ጊዜ በአደባባይ ነግረናል። እኔም የማውቃቸው መረጃዎች አሉ። የ77 ድርቅ፣ የ67ቱ ድርቅ እየመጣ በየ10 ዓመቱ የሚሰራበት ድርቅ፣ የወሎ ከዛ በኋላ ኤርትራና ትግራይ ክልል ደጋግሞ የሚመጣው ድርቅ፣ ደጋግሞ የሚመጣው ጦርነት፣ ደጋግሞ የሚመጣው ችግርና ስቃይ የትግራይ ህዝብ የአማራ ህዝብ በተደጋጋሚ የጥቃቱ ሰለባ ነው። ዛሬም በፖለቲከኞች የፖለቲካ ቁማር ረሃብተኛ ተፈጥሯል። ያኔ ፖለቲካ ከሱ ጋር በመሰራ ጊዜ ሲናገር ማስታወሰን ነው የምነግራቸው። አራያለኝ ያ ቦታ ታየኛለህ፣ ይታጠርና መጠለያ ጣቢያ ይገቡና ያስርቧቸዋል። ከዛን ረሃብተኞቹን አጋልጠው ቪዲዮ ይሰሩባቸዋል አለኝ። አረሳው። ግን ጦርነት ምን ያህል ቀፋፊ፣ ፖለቲካ ምን ያህል ሰቅጣጭ እንደሆነ ማየት የምትችሉት ከዚህ ስቃይ ነው። እነኚህ ሰዎች በ145 መጠለያ ጣቢያ ተለያይቶ ቦታ ላይ በትግራይ ክልል ውስጥ ይገኛሉ። አማራ ክልል ደሴ፣ ደብረ ብርሃን የተለያዩ ቦታዎች ላይ መጠለያ ጣቢያዎች አሉ። ጎጃም ውስጥ መጠለያ ውስጥ ያሉት ወጥተው እንዲሰሩ አይደረግም። ያለው ስፍራ ላይ እንኳን እንዲሰፍሩ አይደረግም። ፖለቲካው ግን የሚነግድባቸውን አሳይቸዋለሁ። ደብረ ብርሃን ያሉትን በጥቂቱ ላሳያችሁ። ያቸው ለ5 ዓመት የጠለሉ ናቸው። ቤተሰቦቼ ምንም አይነት ችግር እንዲነካብኝና የሰው ፊት እንዳይብኝ አልፈልግም የሚል ኢትዮጵያ ይሄንን ቪዲዮ ኮፒ ሊንክና ሪፖስት በማድረግ ቢያንስ መርዳት የሚችል ሰው ጋር ሼር በማድረግ በዘመን ብዛት እርጅና ተጫጭኖት በሰው ማጣት መቅደሱ ለፈረሰው ጣጃ አቦአቡ የገብረ መንፈስ ቅዱስ ማን ነው ቀድሞ የሚደርሰው? ምድሩ ለምለም ሀገሩ የጀግና ጦርነት ፈተነው እንጂ የማያውቅ ልመና። ዛሬ ግን አዛውንቶቹ ጉልበት ከርቷቸው፣ ወጣቶቹ ግራ ገብቷቸው የአቡዬ ቤተ መቅደስ ሊፈርስ ተቃርቧልና ስለ አቡዬ ብላችሁ የጻድቁን ቤተ መቅደስ እንገንባ። ይታያቸዋል። እነዚህ ልጆች የሚያወጧቸው ቲክቶከሮች ናቸው። የአደጋ ስጋት ስራ አመራር በአማራ ክልልም በትግራይ ክልልም ኮሚሽን አሉ፣ ጽህፈት ቤት አሉ፣ በመንግስት የሚመራ በጊዜያዊ አስተዳደሩ በትግራይ ክልል፣ በአማራ ክልል ደግሞ ባህር ዳር ቢሮ ጽህፈት ቤት የሆነ የአደጋ ስጋት ስራ አመራር አለ።
ወሎ ላይም ጽፈት ቤት አለው፣ ደብረ ብርሃን ላይ ጽፈት ቤት አለው፣ ጎጃም ላይም ጽፈት ቤት አለው። ነገር ግን ረሃብተኞች አሉ። አሁን እነሱን ለመርዳት የተቋቋመ ተፈናቃዮችን ለመርዳት ችግረኞችን ለመርዳት ተፈጥሮ አደጋን ለመርዳት የተቋቋመ መስሪያ ቤት እያለ በረሃብ አለንጋ ቆዳቸው ከስጋቸው ተጣብቋል። እናቶቻችን እንዳያቸዋቸው ናቸው። አሁን ፖለቲካ አትስሩብን፣ የምናውቀውን ነገር አትድገሙብን። ፖለቲከኞች እናያለን። ቲክቶከሮቹ፣ ዩቲዩበሮቹ፣ ፌስቡከሮቹ ማህበራዊ ሚዲያ ላይ የሚጮሁትና ድጋፍ የሚያደርጉት እኮ ከናንተ ውጭ የሆነውን ህዝብ ለመርዳት። አሁን ዛሬ ጠዋት ይሄ መረጃ ወጣ። ድምፀ ወያኔ በአማርኛ የተከበራቸው የኢትዮጵያ ህዝቦች ሆይ በሚል ጀመረው። አንድ አፍታ ሚዲያ ደግሞ ሌላ መረጃ ወጣ። ጦርነት እንጀምራለን ካልተመለሱ የሚል ይሄው በገለጸው መሰረት እና የክልሉ ፕሬዝዳንት ጀነራል ታደሰ ወረደ ለኢትዮጵያውያን ህዝብ ለሰብአዊነት ላሳዩትና በህፃስ መጠለያ ጣቢያ ለሰሙት ነገር በሙሉ እያደረጉት ላለው ርብርብ ጨምረው እንዲቀጥሉ፣ ነገር ግን ብዙ 145 መጠለያ ጣቢያ ይሄ ሁሉ ችግረኛና ስቃይ እንዳለ ይሄም ችግሩን የፈጠረው ጦርነቱ በመሆኑ የጦርነቱ ውጤት በመሆኑ የነዚህን ችግር በዘላቂነት ለመፍታት ወደ አካባቢያቸው በአስቸኳይ እንዲመለሱ አለበለዚያ ጦርነት እንደሚጀምር ነው የሚናገሩት። ለምነናችኋል እኮ ቀድመን ነገርናችሁ እኮ ፖለቲካ አትስሩብን አልናችሁ እኮ። እነዚህን አሁን ቆዳቸው ከስጋቸው የተጣበቀ ወገኖቻችን እናት አባቶቻችን ቦታ ነው የሚጠይቁት፣ ዳቦ ነው እየጠየቁ ያሉት። አሁን ውሃ ነው ሕክምና ነው እየጠየቁ ያሉት። አሁን መጀመሪያ ሰዎቹን ሳይሞቱልብን ማቆም አይበልጥም ወይ? ሰብአዊነት አይሰማችሁም እንዴ እናንተ? ምንድነው የምታስቡት? እሺ እዚህ ቦታ ደብረ ብርሃን፣ ወሎ፣ ጎጃም ላይ ያለውን ጉዳይ አማራ ክልል ለምንድን ነው የማይናገር? ቲክታከር ይብለጣችሁ እንዴ እናንተ? መንግስት አይደላችሁም ወይ እናንተ? ይሄው በሰሜኑ ክልል ያለው ድግምት ይሏቸዋል እየወጡ። እነሱ እኮ አልተያዙ ቁጭ ብላችኋል። ሰሜኑ የምትኖሩ ኢትዮጵያውያን አልተናገራችሁ፣ መንግስታት አልጠየቃችሁ። እዚህ የሰላሌዎቹ እየጠየቁ ነው። ህዝቡ አቤት እያለ ነው። የሰላሌም ሆንክ የጎጃምም ሆንክ የጎንደርም ሆንክ የሸዋም ሆንክ የደብረ ብርሃን አካባቢና የዚህ የሸዋ አካባቢ የምትገኙ ወሎም ሆንክ አካባቢ የምትገኙ መንግስታት ኃላፊዎች፣ መንግስት ያስቀመጣቸው ኃላፊዎች ህዝባችሁ እየተፈረጀ ስለሆነ በአደባባይ በሰሜኑ ክፍል እየተባለ እየተናገራችሁ ስለሆነ ክስ እንድትመሰርቱልን እንፈልጋለን። በአስቸኳይ መስረት። የኛ ጥያቄ በጅምላ የሚፈረጅ ወንበዴ የለም። በጅምላ የሚፈረጅ ኃጢአተኛ የለም። መንፈሳዊ አስተምሮም እንደዛ አይደለም። የፌዴራል መንግስቱም የፌዴራል ፖሊስም እነዚህ ጉዳዮች ላይ በደንብ ገብታችሁ በሃይማኖት ስም የሚሰራ ዘርፍ እንዳላችሁ እናውቃለን። ኢንተለጀንስ እንዳለ እናውቃለን። እናንተ የምትሰሩት ላይ ኢንተለጀንሳችሁ የጀመረውን ነገር ህዝብና ህዝብ ሊያጋጭ የሚችለውን ነገር በሙሉ በአስቸኳይ በቁጥጥር ስር እንዲውል ማድረግ ነው። መገጨት የለበትም። ህዝብ እኮ ሰልችቶታል፣ ጦርነት መሮታል። ከጦርነቱ በኋላ የሚሰራበት የራብ ፖለቲካ እኮ ነው። ደከመን እኮ። ሰው እንዲረዳ እንዴት እናድርግ? ሰው እንዴት እናስተባብርኛ? ማህበራዊ ህይወት እንዴት እንወጣ? ማወቅ ከፈለጋችሁ እነ ታደሰ ወረደ ይሄ ድጋፍ ተደርጎላቸዋል። 121,000 ኩንታል እህል ገብቷል። ህጻጽና አካባቢ ለሚገኝ ማህበረሰብ ወደ 51 ሚሊዮን ብር ድጋፍ ተደርጓል። ነገር ግን ሰዎቻችን እየሞቱብን ነው። አንደበታቸው አፋቸው ውስጥ የሚከቱት ዳቦ የሚጠጡት ውሃ የላቸው። መብራት ምናምን ቅንጦቱን ተውት። የሚበሉት የሚጠጡት የላቸው። ቆዳቸው ከስጋቸው ተጣብቋል። የነሱ ፎቶና ቪዲዮ እንደ 77ቱ ድርቅ የፖለቲካ መነገጃ ሆኗል። ይኸው እኔ አይደለሁም እንግዲህ መንግስት ያወጣው መረጃ ነው። አባታችን ደጋግመው ተናግረዋል። ከ4 ዓመታት በፊት ከ5 ዓመታት በፊት ደጋግመው ተናግረዋል። አሁን ዛሬ የሚናገሩትን ላሰማችሁ። ይሄ ጉዳይ ከመፈጠሩ በፊት የነበረውን ነገሮች በሙሉ ላሰማችሁ። እስካሁን ያያችሁትን ትንቢት መሳይ እርግማን የሰማችሁትን ትንቢት መሳይ እርግማን እንደሚመጣ፣ ቀጥሎ ያለው ስቃይ በተግባር እንደሚሆን፣ መከራውና ስቃዩ አሁን ያለበት እንደሚደርስ የዛሬ 4 ዓመት ነው 5 ዓመት እንዲህ ተናግረውት ነበር። እስካሁን የመጣ ነው ዋዜማው ላይ ነው። ወደፊት የምንሄደው አይነቱ ላይ ነው። እስካሁን በዋዜማው ላይ ነው ያለነው። የመከራ ዋዜማ የፈተና ዋዜማ ነው። ወደፊት የምንቀጥለው የመከራ አይነት ላይ ነው።
እንፈተናለን። ውስጥ እንፈተናለን፣ ውጭ እንፈተናለን። ሰላም ያሳጣናል። እንስቃለን፣ እናወራለን፣ አይሰማንም። ምን እንደጠፋ አናቅም። መኖር ነው። እንበላለን፣ እንጠጣለን፣ አለቀ። እንደርሳለን፣ እንመለሳለን፣ አለቀ። ምን አይነት ክርስትና ይኑረን? እንዴት ነው የምንከተለው? እንዳንገስጽ እንፈራቸዋለን፣ እንዳንናገር ይጨንቀናል፣ ዝም እንዳንልም ያስጨንቀናል። አሁን ህልውና ነው። የመኖር ያለመኖር ጉዳይ ነው። የመጽደቅ ያለመጽደቅ ጉዳይ ነው። ክርስቲያን የመሆን ያለመሆን ጉዳይ ነው። ምን ሆነን ነው የምንከተለው? አስቡ። ምን ሆነን ነው ተሳዳቢዎችን የምንከተለው? ምን ሆነን ነው ራፍ ፈጣሪዎችን የምንከተለው? ምን ሆነን ነው ይሄ ዘመን የደረሰብን? አሁን ለተፈጠረው መከራ ትላንትና የተናገሩት መካከል ቀንጭቤ ነው ያሰማዋችሁ። የመከራው ዋዜማ ላይ ነን አሉ። የመከራውን አይነት እየመጣ ነው። አሁን ይኸው በየአይነቱ ላይ ነን። በዚህ በኩል ረሃብ፣ በዚህ በኩል ሞት፣ በዚህ በኩል ድርቅ፣ በዚህ በኩል ስቃይ፣ በዚህ በኩል ችግር፣ ሁሉ መከራ ደርሶብናል። ቤተ ክርስቲያን ውስጧ ተፈትኗል። ፓስተሮችና ቸርቾች ውስጣቸው ተፈትኗል። መስጊዶች ውስጣቸው ተፈትኗል። ሀገር የሚደማመጥ የለም። ብሔር ከብሔር፣ ጎሳ ለጎሳ እርስ በርስ ተነሳስተናል። ማንም ማንንም አይሰማም። ራሱ ካልተነቃ በስተቀር ሌላው ጉዳዩ አይደለም። ስሙኝ ላሳያችሁ። ሰላሌ ሳይነሳ ጎንደር ተነሶ ሲሰደብ አልነበር እንዴ? ሰላሌ ሳይነሳ ጎጃም ተነሶ ሲሰደብ አልነበረም እንዴ? እነዩ ጩፋ ዲስኩር መስካሪ ሆኖ በአደባባይ ሲናገሩ አልነበረም እንዴ? ከየት የመጣ መተት ነው? ከጎንደር ጎንደር የመተተኞችማ እዛማ ዋናዎቹ እየተባለ ሰምታችሁ ታውቃላችሁ። አያችሁ፣ የእናንተ ቤት ካልሆነ በስተቀር የሰው ቤት አያማችሁ። የራሳችሁ ችግር ካልሆነ የሰው ችግር አይገባችሁ። ይሄ ከሆነን መከራ ነው። ያኔ ትላንትና የነገርናችሁ ዛሬ እናንተ ቤት እንዳይመጣ ነው። ዛሬም የምንናገረው ነገ ሌላ ቤት እንዳይገባ ነው። የሰላሌ ህዝብ የኢትዮጵያ ህዝብ የተከበረ ንጹህ ቅዱስ ህዝብ ነው። ህዝባችን የሚወደድ የተከበረ ህዝብ ነው። ህዝባችን ላይ የመጡት ግን ሐሰተኞች፣ ገንዘብ አምላኪዎች፣ ከአምላክ የተጣሉ ህዝቡን እየፈረጁ የሚያጣሉ አጋንንት እያስለፈለፉ ማህበረሰብና ህዝብን እያባሉ የሚያጣሉና የሚያወናብዱ ወንበዴዎች ናቸው ያሉ። ይሄ የአደባባይ ሐቅ ነው። አባታችን የተናገሩት ያንን ነው። ይመጣል ገና የመከራው አይነት ያሉን ይህንን ነው። እርስ በርስ እንድንባላ የራሴ ብቻ ብለን እንድንመለከት አብሮነታችን እንዲጠፋ የእርስ በርስ ሰብአዊ ማንነታችን እንዲጠፋ እያደረጉን ነው። ይሄ ነው አንደኛ። ሰሜኑ ያለው መተት ይላቸዋል፣ ደቡቡ ያለው የሆነ ነገር ይላቸዋል። ሲጀምር ደቡብ ላይ ተናግረው ያውቁ አብዛኛው። ወደ ብፁዕ አቡነ አብርሃም ልግባላችሁ ላሰማችሁችን ነገር ከሰሞኑ አጀንዳ ጋር። ታቦተ ሕግ አቁሞ ልመና የኢትዮጵያ ቤተክርስቲያን ድርሻ አይደለም። የኢትዮጵያ ቤተክርስቲያን ዓላማ አይደለም። አባቶቻችን አላወረሱንም። አባቶቻችን ያላወረሱንን ነገር መጠቀም ደግሞ ውድቀትን ነው የሚያመጣ። እኛ ያላከበርነውን የገንዘብ መለመኛ ያደረግነውን ታቦተ ሕግ ማንም ሊያከብርልን አይችልም። ለዚህም ነው አድረን እንድንለምን ቤተ ክርስቲያን ላይ ሳይሆን በዚሁ ወንጌል በምንማርበት ገበያም ላይ ሳንወጣ በዚሁ እንድናደርጋር የቤተ ክርስቲያኒቷን ክብር ለመጠበቅና ለማስጠበቅ ነው። ስለዚህ ይህን ያህል ያደከምናችሁ የምትሰጡትም እንድትሰጡ፣ ለዚህ ደግሞ ስጦታ ያላቸውን ወንድሞቻችንን እህቶቻችንን ከተለያዩ አቅጣጫዎች መጥተው ይህን ያህል ያመሹት እንደ አጥቢያ ከሆነ አጥቢያቸው የናይለ መስቀል የእህቶቻችን ከአዲስ አበባ የመጡት አዲስ አበባ ነው። ግን ይህችን ቤተክርስቲያን የነሱ ናት። የትም ያለች ቤተክርስቲያን ኦርቶዶክሳዊ ተዋሕዶ ቤተክርስቲያን ከሆነች የሁላችንም ናትና ይመለከተናል። ተባብሮ መስራትን ልማድ እናድርገው። አባቶቻችንም ያወረሱን ነው። እኛም የምናመሰግነው ከዚህ በፊት ደጋግመን የተናገርነው ይሄንን ቃል በቃል ምን ብለን ካህናት ታቦት ተሸክመው ለረጅም ሰዓት ስብከቱ በሙሉ የልማት ስራ ህንፃ ልናሰራ፣ አጥር ልናሳጥር፣ ፎቁን ልናስጨርስ፣ ግቢውን ልናነጥፍ፣ ልናድሰው ህንፃውን እንደሚል ልመና ነው። አይደለም እዛ ያሉት ፓስተሮችና ምናምኖች ቀርቶ እኛ ጋር ታቦት ተሸክመው ካህናቶች፣ መድረክ መሪዎች ቆመው የሚይዙት እያንዳንዱ ስብከት ገንዘብ ነው።
ሁላችን ወደ እግዚአብሔር እየተመለከተን አይደለም። ቁጣችን፣ ንግግራችን፣ ኃይላችን ምናምን መሆን ያለበት ወደ ፈጣሪ እንዲመለስ ነው ምዕመኑን ማድረግ ያለብን። ያለው ግን ገንዘብ ላይ ነው። የሰሜን ሸዋውን ታሪክ እየሰማችሁት ነው አይደለም? ብፁዕ አቡነ ቀለሚንጦስ የሚመሩት ሀገረ ስብከት ላይ አባ ሚልክ የተባለውን ቤተክርስቲያን አሁን ስውሯ ማርያም በሚል አጀንዳው ተከፍቶበት ያለውን ጉዳይ ታውቁታላችሁ አይደለም? ደጋግሜ ነግሬያችኋለሁ። ገንዘብ ነው ካህናቱን መስቀል አስይዞ ሴት ለመቀበል ከቤተክርስቲያን ግቢ ውስጥ መንገድ ድረስ የወጡት መስቀል ይዘው የንዋያተ ቅድሳት አልባስ ለብሰው የክብር ልብስ ለብሰው ገንዘብ የምታመጣውን ሴት ለመቀበል ነበር ሲሄዱ የነበሩት። እኛ ቤተ ክርስቲያን ውስጥ መስተካከል ያለበት ነገር አለ። በጣም እልፍ ነገር አለ። ገንዘብ አምላኪያ ካህናት አሉ፣ አዋሉ። እኚህ ግን ብዙዎቹ ተቀጣሪ ካህናትን አይነካ። ብዙዎቹ በዚህ ላይ ኃላፊነት ላይ የተቀመጡ አካላትን ነው የሚመለከተው። በዚህ ጉዳይ ደግሞ ኃላፊዎችን የመገሰጽም የመምራትም ስልጣን ያለው የከፍተኛው ቤተ ክህነት ደረጃ ነው። ከጳጳስ ጀምሮ ያለው ደረጃ ነው ይሄን መገደብ ያለበት። አልተገደበም። በአንድ ቤተ ክርስቲያን ውስጥ ስንት ታቦት አለ? ስንት ታቦት አለ? ታቦታት ለምንድን ነው ከአንድ በላይ የሆኑት? ገንዘብ ሲባል አይደለም? አምልኮተ ገንዘብ ነው። የገንዘብ ታቦት ብለናቸዋል። ለገንዘብ የሚደረግ የታቦት ሽሚያ፣ የታቦትን መደራረብ፣ የታቦትን መደበል ይሄ በጣም ነውር ነው። እኛ ቤተ ክርስቲያንን ቤታችንን እንፈትሽ። እኛ እንጠይቃለን። እውነት እየተናገርን እንዲስተካከል እየጠየቅን አባቶቻችን እያነከበርን ነውረኞቹን ደግሞ በአደባባይ እየገሰጸን እንቀጥላለን። የምንቀጥለው በእግዚአብሔር ፊት እንደሆነ አምነን ነው። ኃጢአት ከሰራን እንደ በደላችን ይቅር በለን ብለን እንጠይቃለን። አባቶቻችን እግር ስር እንደፋለን። እኛ በክብረ ክህነታቸው አይደለም የምንመጣ፣ በስራ ስርዓቱ ነው መጣ። የዛሬ ቆይታ ይህን ይመስላል። አርአያ መካሻ ነበርኩ። ሕጸጽም ትግራይ ውስጥም አማራ ክልል ውስጥም የሚገኙ መጠለያዎች ላይ ሁላችንም እንድረስላቸው። የዛሬ ቆይታ ይህን ነበር። ከወገኖቻችን ጎን እንቁም። በቻላችሁ አቅም ድጋፍ እያስተባበሩ ለሚገኙ ወጣቶች አድርሱላቸው። እኔም አንድ ሰው ልኮልኛል፣ ወደዛ አድርሰለታለሁ። እስካሁን እጄ ላይ አልደረሰም፣ እንደደረሰ ልክላቸዋለሁ። የማረገው ይሄንን ነው። ምናልባት እንደ ሰው እንሆን፣ የሚቀድመው እሱ ነው። ሰናይ እግዚአብሔር አምላክ ዓለምን ከፈጠረበት ጥበቡ ይልቅ ዓለምን ያዳነበት ጥበቡ ይበልጣል። በእኛ ዘመን ደግሞ በገዳም ያሉ መነኮሳት ከሚደርስባቸው ምድራዊ ፈተና በበለጠ የሰማዩ ቤታቸውን በመናፈቅ የሚያደርጉት ተጋድሎ እጅጉን ያስደንቀኛል። በገዳም ያሉ መናንያን ለሰማዩ ክብር የሰው ልጆች እንዲበቁ፣ ሀገር ሰላሟ እንዲበዛ ክረምቱን በጎርፍ ተፈትነው የበጋውን ሐሩር ተቋቁመው ስለ እኛ ከጸለዩ የምድራዊ ችግራቸውን ለመቅረፍ እኛ ለምን አለንላችሁ አንላቸውም። ጾሙን የበረከት እንዲያደርግልን ጸሎት ልመናችንን ደግሞ የድንግል ማርያም ልጅ መድኃኔ ዓለም እንዲቀበልልን የሙታንሳ ማር ቅዱስ ሚካኤል አንድነት ገዳም አባቶቻችንን በዓታቸውን እንገንባ። በዘመን ብዛት እርጅና ተጫጭኖት በሰው ማጣት መቅደሱ ለፈረሰው ጣጃ አቦአቡ የገብረ መንፈስ ቅዱስ ማን ነው ቀድሞ የሚደርሰው? ምድሩ ለምለም ሀገሩ የጀግና ጦርነት ፈተነው እንጂ የማያውቅ ልመና። ዛሬ ግን አዛውንቶቹ ጉልበት ከርቷቸው፣ ወጣቶቹ ግራ ገብቷቸው የአቡዬ ቤተ መቅደስ ሊፈርስ ተቃርቧልና ስለ አቡዬ ብላችሁ የጻድቁን ቤተ መቅደስ እንገንባ።